በእናትህ ትክክለኛው ነገር ንገሪ። ቻቻ ነገር ያስወጣት ቤተሰብ ማስገደዱሽ ከሆነ ያኛውን የምትወጂውም ከሆነ እዚህ ጋር ሙቪ ጓደኛችሁ ስለሆነ አይደለም እናስወጣዋለን። ሙቪ ነው ተባለ። አምጪና አልወደውም በቃ እኔ ስለዚህ ያኛው ልጅን አትፈልጊውም። በቃ ስለዚህ ለምን ምክንያት ምንድነው? ከሱ ጋር 2 ዓመት በፍቅር ካሳለፍሽ እንዴት እንደቀልድ ነገሮችን በቃ በጣም በብዙ ነገር ጎድቶኛል እሱ። እሺ ሙባ ደግሞ ጠግኖኛል። በቃ ማለት በቃ በአጭሩ ቺት አድርጎብኝ ነበር። ከሌላ ሴት ጋር ግንኙነት ጀምሮ ነበር እኔ እያለሁ አሚር አይታችኋል ይሄን ነገር። ስለዚህ እኔ ደግሞ በቃ ከሚመጥነኝ ሰው ጋር ነው መሆን ያለብኝ፣ ከሚያስብልኝ ሰው ጋር። ስለዚህ አሁን በዚህ ልክ እኛ ማስገደድ የለብንም ማለት ፍቅር አይደል? ማንንም ካላስገደደን እዚህ ጋር ምርጫዋን ጠየቅን። ቅድም እኮ ተናግረናል። ልጁም እያለ እሱን ካልሽ መፍትሽ ነው፣ እሱን ካልሽ መፍትሽ ነው። እኛ ዛሬ ምን አለ መሰለሽ እንደ ወንድ ልጅ ነገሮችን ስታይ ደግሞ ይሄ ልጅ ያሳዝናል። አሁን በዚህ ልክ እንደዚህ አመድ እስኪሆንላት እንትን ያለበት ምክንያት በቃ ወደ ፕሮግራሙ እንሂድ። በቃ ምንድነው አለቀ። ከፈለጋት አለቀ እኮ ሌላ አካል አይመለከቱም። ከማንም ጋር የሚገናኝ ፕሮጀክት ካልፈለጋት አንዴ ለሁለቱ ጊዜ ነስታችሁ ታፈቅሪኛለሽ አይደል? ስለዚህ ውድ ጓደኞቼ በጣም ይቅርታ። እኔም ይሄንን ነገር አላውቅም ነበርና ብቻ በጣም ሶሪ ስላስከፋችሁ። ይቅርታም ታደርጉልኛላችሁ ብዬ አስባለሁ። ኧረ እኛማ በአንድ ቀን እንገላገላለን። አንተ ራስን ጠብቅ። አይ ግን እንትን ነገራቶች ምናምን በቃ አሁን አናስጨንቅ። የልክ ይቁረሱልን አንድ ላይ ሆኖ እሺ ያዝ ለሁለት አንድ ላይ ፕሮግራሙ 50-50 ነው። አሪፍ ነበርም ደስ ይላል። ወንድማችን ከዚህ በኋላ ሰብስበናል። ያለፈ ህይወቷ ትንሽ አስቸጋሪ ቢሆንም ከዚህ በኋላ ትንሽ ለሁለታቸውም ትልቅ ፈተና ይጠብቃቸዋል። ይህንን ነገር ለመጋፈጥ ዝግጁ ናቸው ብዬ አስባለሁ። እንግዲህ ኬኩን ተቆርሶ ራሳቸው አብረውና ፕሮግራሙን እኛም ረፍት በቅርቡ ደግሞ ሚዜ ለመሆን ተዘጋጁ። ሶስተኛ ጊዜ ነኝ ሙባረክ። ዛሬ ማረፍ የጠራሁት እንግዲህ ለዚህ ፕሮግራም ስል ነው። ዛሬ በዓል ነው። እኛ ጋር ደግሞ አረፋና መስቀል እንደምታውቀው ነው ታጅራና ለዚህ ብዬ ነው ማረፋ ማስገባት የምር ሁላችሁም ስለመጣችሁ ቁጭ ብለን ደግሞ እያጣጣምን በእናወራ እናመሰግናለን።